ከአዲስ አበባ በቅርብ ርቀት ላይ የሚገኝ ፋብሪካ ውስጥ ያሉ በርካታ ሰራተኞች በኦነግ ሸኔ ታጣቂዎች መታገታቸው ተሰማ። ከአዲስ አበባ 47 ኪሎ ሜትር ርቀት ላይ ከምትገኘው ጫንጮ ከተማ ቅርብ ርቀት ላይ ከሚገኘው ሰዮ ሃይላንድ ፋብሪካ ቁጥራቸው በርካታ ተብሎ የሚጠራ ሰራተኞች በታጣቂ ኃይሎች ታግተው መወሰዳቸውን የአካባቢው ነዋሪዎችና የቤተሰብ ምንጮች ገልጸዋል። እገታውን የፈጸሙት የኦነግ ሸኔ ታጣቂዎች መሆናቸውን ነዋሪዎች ገልጸው በከፍተኛ ስጋት ውስጥ እንደሚገኙም ተናግረዋል። የኦሮሞ ነጻነት ጦር ዘመቻ ሺ ግንባር በሚል የጀመረውን ጥቃት ቀጥሏል። ታጣቂ ኃይሉ ከሳምንት በፊት ባወጣው መግለጫ በዚህ ዘመቻ ባለፉት 15 ቀናት 35 አውደ ውጊያዎችን ማከናወኑን ገልጿል። እነዚህ ውጊያዎችም በስምንቱም የዘመቻ ማዘዣ ጣቢያዎች መደረጋቸውን ገልጾ ጦርነቱም ከምዕራብ ወለጋ እስከ ሸዋ ዞኖችና አርሲ፣ ሐረርጌ፣ ቦረና፣ ጉጂ ድረስ የተስፋፋ እንደነበር አስረድተዋል። በእነዚህ ውጊያዎች 421 ወታደሮችን እንደገደለና 502 እንዳቆሰለ የጠቀሰው የኦነግ ታጣቂ ኃይል በአጠቃላይ በመንግስት ኃይል ላይ 914 ሰብአዊ ጉዳት ማድረሱን አስታውቋል። በተጨማሪም በተለያዩ ግንባሮች 75 ወታደሮች መማረካቸውን ገልጸዋል። የጦር ኃይሉ መግለጫውን በመቀጠል በመቶዎች የሚቆጠሩ ኤኬኤም ጠመንጃዎችን፣ የረጅምና አጭር ርቀት ስናይፐሮችና ብሬሎችን እንዲሁም በርካታ ጥይቶችን በእጁ ለማስገባት መቻሉን አስረድተዋል። ኦነግ በቤኒሻንጉል ጉሙዝ ክልል ሁለን ወረዳ በመግባት ከተማውን እንደተቆጣጠረ መዘገባችን ይታወሳል። የአማራ ፋኖ ብሔራዊ ኃይል ስቦ ማስከዳቱንና የደፈጣ ውጊያውን አጠናክሮ እንደቀጠለ ነው። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ ሳምነው ኮር ስር የሚገኘው እሸት ክፍለ ጦር ተወርዋሪ ፋኖ ኃይሎች በተከፈተ የደፈጣ ጥቃት የብልጽግና መራሹ መከላከያ ሰራዊት ላይ ከባድ ሰብአዊና ቁሳዊ ኪሳራ ደርሰዋል። በላስታ ሳምነው ኮር እሸት ክፍለ ጦር ቃኞች በፈጸሙት የደፈጣ ጥቃት በአንድ አይሱዙ፣ በሁለት ሲኖና በአንድ ካሶኒ እግረኛን ጨምሮ ከላሊበላ ከተማ ወደ ጋሸና ከተማ ሲጓዝ በነበረው የብርሃኑ ጁላ ሰራዊት ላይ በድብኮ ቀጠና ዳቦ ከተማ ጊዮርጊስ ላይ ከዛሬ ግንቦት 29 2017 ዓ.ም ከንጋት 11 ሰዓት ጀምሮ ደፈጣ በመያዝ የአገዛዙን ጦር ከ8 በላይ ሙትና ከ15 በላይ ቁስለኛ አድርገውታል። በሌላ በኩል በአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር ዛሬም እንደ ትናንቱ በልዩ ኦፕሬሽን ጀብዱ መስራቱን አጠናክሮ ቀጥሎበታል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና 7 ክፍለ ጦር ዘመቻ መንዝ ጌራ ወረዳ ሰርጎ በመግባት አንድ የስርዓቱ አገልጋይ ሚሊሻ ከነጥቁር ክላሹ በማውጣት መሳሪያውን ለክፍለ ጦሩ ገቢ ማድረግ ችሏል። ይህ ድንቅ ኦፕሬሽን ያስደነገጠው መሃል ሜዳ የሰፈረው የአገዛዙ ኃይል ከፍተኛ ድንጋጤ ውስጥ ገብተዋል። በተመሳሳይ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ገብረስላሴ ብርጌድ በወቅታዊ ጉዳይ ላይ መግለጫ ሰጥቷል። እንደሚታወቀው የብልጽግናው ጦር የከሰም ክፍለ ጦር አካል የሆነውን ተስፋ ገብረስላሴ ብርጌድን እደመስሳለሁ በሚል ከግንቦት 16 2017 ዓ.ም ጀምሮ በሁሉም ቀበሌዎች ላይ ለመግባት ሙከራ አድርገዋል። ቢሆንም በ07 እና 04 ቀበሌዎች ላይ ህዝብን ለማወናበድ ሞክሮ ህዝቡ የውሸት ፕሮፓጋንዳ አንቀበልም በማለቱ በሁለቱ ቀበሌዎች ላይ የብልጽግናው አገልጋይ መከላከያ በተስፋ ብርጌድ አከርካሪው ሲመታ ዋና መገለጫው የሆነውን ጭፍጨፋ በህዝብ ላይ በመፈጸም ወደ ዋናው የቀበሮ ጉድጓድ ሸሽቷል። በዘመቻ ኮማንዶ በላይ ኮሎኔል ወልድዬ መንገሻን ጨምሮ ከ200 በላይ የብልጽግና ሰራዊት መደምሰሱን ደግሞ አፋብሃ በጎንደር ቀጠና አሳውቀዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና የዳግማዊ ቴዎድሮስ 5ኛ ኮር ጥቁር አንበሳ ክፍለ ጦር፣ ጎንደር የበጋሻው ክፍለ ጦር፣ ዞዛምባ ንጉስ ክፍለ ጦር፣ መብረቅ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦር እንዲሁም መሐንዲሶች በጋራ ባደረጉት የደፈጣ ጥቃት ልዩ ስሙ አርኖ ጋርኖ ከሚባለው ቦታ ማለትም ከጎንደር ባህር ዳር መስመር ከአዲስ ዘመን ወደ ጎንደር ሲንቀሳቀስ የነበረውን የአገዛዙ ሰራዊት በብዛት የተደመሰሰ ሲሆን ኮሎኔል ወልድዬ መንገሻ የተባለ መከላከያ መኮንንና ሌሎችን የአድማ ብተና አመራሮችን ጨምሮ መደምሰስ የተቻለ ሲሆን በዚህም አውደ ውጊያ 3 ያገዛዙ መጠቀሚያ ፓትሮሎችን ማቃጠል ተችሏል። በዚህ አውደ ውጊያም 3 መኪና አስከሬንና ቆስለኛን እየጎተተ ወደ መጣበት ተመልሷል። የተደመሰሰ የአገዛዙ ሰራዊት ብዛትም 200 መሆኑ ተረጋግጧል። በዚህ ምት የተበሳጨው ሰራዊቱ እንፍራንስ ጤና ጣቢያ ባለሙያዎችን መከላከያ እኛን ነው የምታክሙት፣ አድማ ብተናው ደግሞ በበኩሉ እኛን ነው የምታክሙት እያለ ሲደበድባቸው ውሏል። ይህ በእንዲህ እንዳለ በዛሬው ዕለት እየተከበረ የሚገኘውን 1446ኛ የኢዳል አድሃ የአረፋ በዓል አስመልክቶ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ ዘመነ ካሴን ጨምሮ ሌሎች የፋኖ አመራሮች እንኳን አደረሳችሁ መልእክት አስተላልፈዋል።
አብይ አህመድ ኢትዮጵያ ያስመዘገበችውን ሚራክል የሆነ ለውጥ ካልተቀበላችሁ ዋጋ ትከፍላላችሁ ሲሉ ገለጹ። ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ ኢኮኖሚ ውስጥ በአሁኑ ወቅት እየታየ ያለው እድገት ሳይሆን ሚራክል ወይም ተአምር ነው ሲሉ ተደምጠዋል። አብይ ይህንን ያሉት ልሳናቸው በሆነው ኢቢሲ ቀርበው በ4 ተከታታይ ክፍል እየተላለፈ በሚገኘው ቃለ ምልልሳቸው ላይ ነው። አብይ ትናንት ሐሙስ ምሽት በተላለፈው ቃለ ምልልሳቸው ላይ ስለ ምጣኔ ሀብትና የሰራተኞች የደሞዝ ጥያቄን አንስተው ተናግረዋል። ጠቅላይ ሚኒስትሩ በኢትዮጵያ ውስጥ ያለውን እድገት አንስተው በተናገሩበት ወቅት እያደግን ነው፣ ኢንፍሌሽን የዋጋ ግሽበት ለመግታት እየሰራን ነው ብለዋል። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ካሰብነው ፍጥነትና ጥራት በላይ ነው ለውጥ የመጣው ያሉት ጠቅላይ ሚኒስትሩ ይህንን መጠበቅ ካልተቻለ አደገኛ ጣጣ ሊያመጣብን ይችላል ሲሉ ዝተዋል። እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው አሁን የማነሳውን ሐሳብ የማነሳው በሚል አስፈራርተዋል። እድገት አለ ወይ ያለ እንደሆነ እውነቱን ለመናገር የኢትዮጵያ ሕዝብ አይኑ እንዲገለጥ ልቦናው እንዲከፈት ያገኘውን መልካም እድል ያገኘውን የተከፈተ ብርሃን በማስተዋል እንዲጠቀምበት ከከፍተኛ ማሳሰቢያ ጭምር ነው አሁን ማነሳውን ሐሳብ ማነሳው። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል አደገኛ ጣጣና መከራ ሊያመጣብን ይችላል። አብይ ኢትዮጵያ ታምራዊ እድገት አስመስክራለች በሚሉበት ቅጽበት ብዙዎች በረሃብ፣ በወረርሽኝ፣ በጦርነት፣ በእገታና በመሰል ሰው ሰራሽ ምክንያቶች እያለቁ ነው። ታምራዊ የሚሉት እድገት የሚታየው ለእርሳቸውና ለመንግስታቸው ብቻ ሲሆን ይህም ህዝብን እያስራቡና እያፈናቀሉ የሚሰሩት ቤተ መንግስት፣ የሚገነቡት ሪዞርት መገለጫቸው ነው። ይህ ዓመት ሲጀመር የኢትዮጵያ የማንሰራራት ዓመት ነው ብዬ ነበር ያሉት አብይ አህመድ ዘንድሮ እኮ ከፍተኛ የማንሰራራት ዓመት ነው። ዘንድሮን 4፣ 5፣ 10 ዓመታት ከደገመች ኢትዮጵያ መከራዋ በቃ ሲሉም ተደምጠዋል። ይህም ወደዳችሁም ጠላችሁም ዓመታትን እላያችሁ ላይ እኖራለሁ፣ በእናንተ ኪሳራ ቤተ መንግስትን አንጻለሁ እያሉ ነው። 54 ብር ገደማ የነበረው የ1 ዶላር የምንዛሬ ዋጋ በአሁኑ ወቅት በይፋዊ ገበያ ወደ 130 ብር ከፍ ያለ ሲሆን በትይዩ ገበያ ግን ከ150 በላይ መድረሱ ይነገራል። በተመሳሳይ በየጊዜው መንግስት ለነዳጅ የሚሰጠው ድጎማ ከመነሳቱ ጋር ተያይዞ የትራንስፖርት የሸቀጦችና የአገልግሎት ዋጋ ከፍተኛ ጭማሪን በማሳየቱ የኑሮ ውድነት እንዳሳሰባቸው ነዋሪዎች እየተናገሩ ነው። የኢትዮጵያ ዓመታዊ በጀት ከ20 ቢሊዮን ዶላር ወደ 15 ቢሊዮን ዶላር ዝቅ ሲል በብር ደግሞ ከ1.5 ትሪሊዮን ብር ወደ 2 ትሪሊዮን ብር ከፍ ብሏል። ይህም የአገሪቱ ገንዘብ እየደከመ ኢኮኖሚዋም እየዋዠቀ በጀቷም እየቀነሰ መሄዱን የሚያመላክት ነው። የአብይ አህመድን መንግስት መታገያ ነው የተባለ የበይነ መረብ የተቃውሞ እንቅስቃሴ ሊደረግ ነው። የአብይ አህመድ የግፍ አገዛዝ እንዲያበቃ በማንኛውም መንገድ መታገል ያስፈልጋል ሲል አርበኛ አስረስ ማረ መልእክት አስተላልፈዋል። ነገ ቅዳሜ ግንቦት 30 2017 ዓ.ም በአብሮነት ኢትዮጵያ አዘጋጅነት በተሰናዳው የበይነ መረብ የተቃውሞ ትዕይንት ላይም አገዛዙ ላይ በጋራ ተጽዕኖ እንድናሳርፍ ይጠበቃል ብለዋል። በተደራጀና በታቀደ መንገድ የሚከናወን የማህበራዊ ሚዲያ ዘመቻ ለትግሉ የሚያስፈልጉ ስልቶች መካከል አንዱ ነው ሲልም ገልጸዋል። የአብይ አህመድ አገዛዝን ለመጣል አፈሙዝ ብቻውን በቂ አይደለም የሚለው አርበኛው በጠላት ላይ የምንተኩስበትን ዓላማ ለህዝባችንና ለዓለም ደጋግመን መንገር ያስፈልጋል ብለዋል። አክሎም አገዛዙ የሚታገለን እጁ ላይ ባለው ነገር ሁሉ ስለሆነ እኛም እጃችን ላይ ባለው ማንኛውም ነገር እንታገለዋለን ሲል በአጽንኦት ገልጸዋል። ይኸው የበይነ መረብ የተቃውሞ ትዕይንት ህዝብ ሪዮት ሚዲያን ጨምሮ በሚዲያዎች በኩል በቀጥታ ስርጭት ይተላለፋል ሲልም ጠቁመዋል። የአብይ አህመድን አገዛዝ የምትቃወሙ ሁሉ የተቃውሞ ትዕይንት ህዝቡ አካል እንድትሆኑ ጥሪ ተላልፎላቸዋል ያለው አስረስ በዚህ ዕለት አርበኛ ዘመነ ካሴ መልእክት እንደሚያስተላልፍም አሳውቀዋል። ይህ በሪዮት ሚዲያ ይተላለፋል በተባለው የተቃውሞ ዘመቻ ላይ የአማራ፣ የትግራይና የኦሮሞ ፖለቲከኛና ታጋዮች በጋራ እንደሚገኙም ተገልጿል። በመሆኑም ሚዲያው 15 ሊገናኙ ነው በሚል ባስተላለፈው መልእክት ላይ አርበኛ ዘመነ ካሴ፣ አቶ ገዱ አንዳርጋቸው፣ ደብረጽዮን ገብረ ሚካኤል፣ ጃልመሮ፣ ጀዋር መሐመድ በፎቶ ተቀምጠዋል። አብዛኛው ሰው ግምትም እነዚህ አካላት በአንድ መድረክ ላይ መልእክት ያስተላልፋሉ ተብሎ እየተጠበቀ ነው።
ሮቢዮ አሜሪካና እስራኤል ላይ አነጣጥረዋል ባሏቸው የዓለም አቀፉ ፍርድ ቤት ዳኞች ላይ ማዕቀብ ጣሉ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ የዓለም አቀፉ የወንጀል ፍርድ ቤት 4 ዳኞች ያለ አግባብ እስራኤልና አሜሪካ ላይ በማነጣጠራቸው ማዕቀብ እንደሚጥሉባቸው አስታውቀዋል። ማዕቀቡ ዓለም አቀፉ ፍርድ ቤት ቤንያሚን ኔታንያሁን ጨምሮ የእስራኤል ከፍተኛ ባለስልጣናት በቁጥጥር ስር እንዲውሉ ላወጣው የስር ማዘዣና አሜሪካ በአፍጋኒስታን ጦርነት ፈጽመዋለች ለተባለው የጦር ወንጀል ምርመራ እንዲደረግ ማዘዙን ተከትሎ የሚጣል ነው። ዓለም አቀፉ ፍርድ ቤት ያሉት 4 ዳኞች ሁሉም ሴቶች ናቸው። የዓለም አቀፍ ወንጀለኞች ፍርድ ቤት ዳኞቹ ኡጋንዳዊቷ ሶሎሚ ባሉንጊቦሳ፣ ሉዝ ዴል አከርመን ኢባኔዝ ካራንዛ ከፔሩ፣ ቤኒናዊቷ ሬኒ ኤዴላይ ሶፊ ጋንሶው እንዲሁም የስሎቫኒያ ዜጋ የሆኑት ቤቲ ሆለር ናቸው። አይሲሲ በአሜሪካ የተላለፈውን ውሳኔ በተመለከተ ማዕቀቡ ነጻነቱን በግልጽ የመጋፋት ሙከራ መሆኑን በመግለጽ በጽኑ እንደሚቃወም ባወጣው መግለጫ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊ ሮቢዮንና ፕሬዝዳንት ዶናልድ ትራምፕ በፍርድ ቤቱ ላይ ማዕቀቡን በመጣላቸው አመስግነው ለእስራኤል መብት ቆማቸዋል ሲሉ አወድሰዋቸዋል። ሮቢዮ በመግለጫቸው ዳኞቹን በእስራኤልና በአሜሪካ ላይ ያነጣጠረ ህገወጥና መሰረተ ቢስ ድርጊቶች ላይ አተኩረዋል ሲሉ ወንጅላቸዋል። እነዚህ 4 ግለሰቦች በአይሲሲ ህገወጥና መሰረተ ቢስ ድርጊቶች አሜሪካን ወይም የቅርብ አጋራችን በሆነችው እስራኤል ላይ ያነጣጠሩ ናቸው ብለዋል። ሮቢዮ አይሲሲን ፖለቲካዊ ሲሉ የገለጹ ሲሆን የአሜሪካና የአጋሮቿን ዜጎች ለመመርመር በሐሰት ውንጀላ ያልተገደበ ፍርድ ይጠቀማል ብለዋል። የአደገኛ እርምጃና ስልጣንን ያላግባብ መጠቀም የዩናይትድ ስቴትስ እና የአጋሮቻችንን እስራኤልን ጨምሮ ሉዓላዊነትና ብሔራዊ ደህንነትን ይጥሳል። አይሲሲ በሰጠው ምላሽ ሙሉ በሙሉ ከሰራተኞቻችን ጎን እንቆማለን፣ እናም ስራችን ሳይስተጓጎል ይቀጥላል ሲል